ፋኖ ሆኖ የሆነን የወታደራዊ ቡድን የሚመራ ራሱን አርበኛ እያለ የሚጠራ ስጦታ ዳኛ የተባለ ሰውዬ ወጥቶ ትግሉ መመራት ያለበት በመርህ በህግ በስርዓት ነው ካለ በህግ እየተመራ አይደለም ማለት በራሳቸው ህግ ማለት ነው። አይሚን በኢትዮጵያ ህግ ሳይሆን በራሳቸው በፋኖች ህግ ምንድነው ህጋቸው? መርሃቸው ምንድነው? ስርዓታቸው ምንድነው? እነሱ ናቸው። የትግሉ አመራር መርህን ጠብቆ የመምራት ለሰራዊቱና ለህዝባችን የጋራ ፍላጎት መገዛት ጠያቂ ብቻ ሳይሆን ተጠያቂነት የማስፈን ግዴታ አለበት። በእርግጥ የተፈነካከቱ ናቸው። ሁሉም የየራሱ አመራር ነው። ግን ጥያቄ ሲያነሱ ማን እያነሱ እንደሆነ አመራሩ ብለው ሲጠሩ ማንን ሪፈር እያደረጉ እንደሆነ ለማወቅ በጣም ቀላል ነው። ስለዚህ አመራሩ ሲሉ ሊቀመንበሩን ዘመነ ካሴ፣ ምክትል ሊቀመንበሮቹን ብዙዎች ናቸው። የትኞቹን ጠርተን የትኞቹን እንተዋለን? ፖለቲካዊ አመራሮቹን፣ ወታደራዊ አመራሮቹን እነ ዘመነ ካሴን እነ አስረስ ማሬን እነ ጀነራል ብርጋዴር ጀነራል ተፈራ ማሞን እነ ሻለቃ ዝናቡ ልንገሮን እነ ሀብቴ ወልዴን እነ ደረጀ በላይን እነ መከታው ማሞን እነ ምሬ ወዳጆን የሚያጠቃልል ነው። ይሁን አመራሩ መርህን ይጠብቅ። የጎንደር ፋኖች መግለጫ አሁንም መውጣቱን ቀጥሏል። የተለያዩ እዞች አሉ፣ የተለያዩ ወታደራዊ ግሩፖች አሉ። የነዛ አመራሮች በተደጋጋሚ ጊዜ የወጡ መግለጫዎችን እየሰጡ ነው። ባለፈው ሐምሌ 5 ነው እንደዚህ የሚባል አንድነታችን ምናምን የሚባሉ ጉዳዮች የጎንደር አንድነት ጸድቋል፣ የአፋብን ውስጥ ያሉ እንደዚህ የሚሉ መግለጫዎች ነበሩ እና እሱን የሚቃወሙ አንድ ሆነናል፣ አንድነቱ ተጠናክሯል የሚሉ መግለጫዎችን የሚቃወሙ መግለጫዎች አሁንም መውጣታቸውን ቀጥለዋል። ተረኛው አርበኛ ስጦታው ዳኘ ነው። ስጦታው ዳኘ ትላንት ሐምሌ 23 ነበር አይደለ? ትላንት የሰጠውን መግለጫ ሙሉ መግለጫ እንዲህ ነው የሚለው። እሱን እንከታተል። መጀመሪያ ሐምሌ 23 11ኛ ወር 2018 ለተከበረው የአማራ ሕዝብ ለተከበረው መላው የአማራ ፋኖ ሰራዊታችን ከሁሉ አስቀድሜ የከበረ ሰላምታዬን እያቀረብኩ የአማራ ሕዝብ ህልውና ትግል ከግብ እንዲደርስ መላው ሕዝባችንና ሰራዊታችን እንዲያሸንፍ ትግሉ በመርህ በህግ በስርዓት ሊመራ እንደሚገባ ማስገንዘብ ፈልጋለሁ። የትግሉ አመራር መርህን ጠብቆ የመምራት ለሰራዊቱና ለህዝባችን የጋራ ፍላጎት መገዛት ጠያቂ ብቻ ሳይሆን ተጠያቂነት የማስፈን ግዴታ አለበት። በመርህ የሚጓዝ ታጋይና ታጋይ አንድ ለመሆን ፈጽሞ አይቸግርም። አንድነት ማለት በዓላማ በትግል መስመርና በመርህ አንድ መሆን እንጂ ተሰብስቦ በመበተን አይደለም። ስለሆነም ለወንጀለኛ ከለላ እየሰጡ ተጠያቂነትን ሳያሰፍኑ አንድ ሆነናል የሚለው የሰሞኑ አንድነት ተቀባይነት የለውም። መርህና አሰራርን የገፋ አንድነት በሐቀኛ አመራርና ሰራዊት ዘንድ ፈጽሞ ተቀባይነት የለውም። ከዚህ አንጻር መላው የጎንደር ፋኖ በሙሉ መርህና አሰራርን በተፈጠጠ አንድነት ሳይደናገር ውስጥ ለውስጥ የተሽለኮለኩ ለሚያጋጩ አካላት ጆሮ ሳይሰጥ በያለበት ጸምቶ እንዲጠብቀን አደራ ማለት ፈልጋለሁ። ሁላችን በተባበረ ክንዳችን። አርበኛ ስጦታው ዳኘው ነኝ። አመሰግናለሁ። እንግዲህ መግለጫው ላይ እንደሰማችሁት ትግሉ በመርህ በህግ በስርዓት መመራት አለበት የሚል ነጥብ አንስቷል። ይሄ ማለትን ማለት ነው የሌለ ነገርን እንዲኖር ነው እንዲህ አይነት መግለጫ የምታወጣው። ትግሉ በመርህ ይመራ ሲል በመርህ እየተመራ አይደለም ማለቱ ነው። ትግሉ በህግ ይመራ ሲል በህግ እየተመራ አይደለም ማለቱ ነው። ትግሉ በስርዓት መመራት አለበት ሲል በስርዓት እየተመራ አይደለም ማለቱ። ይህን ጥያቄ የሚያነሱት የጎንደር ፋኖች ናቸው። ጎንደር ውስጥ ያሉ የአማራ ፋኖ በጎንደር እንደዚህ ተበብለው በተለያየ አደረጃጀት ተደረጃጅተው የተቀመጡ ሰዎች ናቸው። ከነዛ መካከል የዛሬ ተረኛ ሆኖ አርበኛ ስጦታው ዳኘ ነው ይህንን ያለው። ለዚህ የፋኖ ትግል በመርህ እየተደረገ አይደለም፣ በህግ እና በስርዓት በአግባብ ጭምር እየተደረገ አይደለም የሚል መግለጫ ነው ያወጣው። አሁን በህግ እየተደረገ አይደለም ሲባል የኢትዮጵያን ህግ እየተቃረነ ነው የሚል አንድምታ አይደለም ያለው። የኢትዮጵያን ህግ እየተቃረነ ነው የሚለው መግለጫ የሚወጣው ከራሳቸው ከፋኖች አይደለም ከሌሎች ነው። ምክንያቱም ኃይልን በብቸኝነት የመጠቀም መብት ሞኖፖሊ ኦፍ ቫዮለንስ የመንግስት ብቻ ነው። ፋኖ ይሄንን ህግ ተጻሮ ስልጣን በመሳሪያዬ በጉልበቴ ይይዛለሁ ብሎ የተንቀሳቀሰ ነው። ስለዚህ ይሄ በህግ በስርዓት በመርህ የሚመራ አይደለም የሚሉት የመንግስት ወገን ናቸው።
የመንግስት ባለስልጣናት ናቸው። ሌሎች ይህንን የትጥቅ ትግል የሚቃወሙ ሰዎች ናቸው። እነሱ ብለውት ቢሆን ኖሮ ኢዝ ናቹራል። ምክንያቱም ጠላትና ወዳጅ የሚለይበት ነው ጦርነት አፍተሮል። ጦርነት ውስጥ የምትገባ ከሆነ ወዳጄ ወገኔ ምትለዋለህ፣ ጠላቴ ነው ምትለዋለህ። ስለዚህ ጠላትህ ከሆነ ምድር ላይ በጥይት በመዋጋት ብቻ ሳይሆን በፕሮፓጋንዳም ልታጠቃው ትሞክራለህ። በፕሮፓጋንዳ ስታጠቃው አንዱ የምታነሳው ነገር በጉልበት ስልጣን ሊይዙ እየሞከሩ ነው፣ ህግ እያፈረሱ ነው፣ ስለዚህ ህግ እናስከብርባቸዋለን የሚል ስም ተሰጥቶት ነው እርምጃ የሚወሰድበት። እዚህ ከመንግስት ወገን ያሉት ሰዎች እንዲህ አይነት መግለጫ ቢያወጡ which is expected የሚጠበቅ ነገር ነው። ምክንያቱም ፋኖ ለመንግስት ጠላት ነው፣ መንግስት ለፋኖ ጠላት ነው። ጠላትን ደምስሰናል ምናምን እያሉ ነው ሁለቱም ወገኖች መግለጫ የሚያወጡት እንደምታውቁት። ስለዚህ ከመንግስት ወገን ወይ ደግሞ የፋኖን እንቅስቃሴ ከሚቃወሙ ወገኖች ተሰምቶ ቢሆን ኖሮ አሁን ቅድም የሰማነው መግለጫ ብዙ ባልገረመን ባልደነቀን የውይይትን መነሻ ባላደረግነው ነበረ። ይሄ መግለጫ ግን የወጣው መርህ የለውም ትግሉ፣ ህግ የለውም ትግሉ፣ ስርዓት የለውም ትግሉ የሚለው መግለጫ ግን የወጣው ከራሳቸው ከፋኖች ነው። ይሄ መነጋገሪያ መሆን መቻል አለበት። ፋኖ ሆኖ የሆነን የወታደራዊ ቡድን የሚመራ ራሱን አርበኛ እያለ የሚጠራ ስጦታ ዳኛ የተባለ ሰውዬ ወጥቶ ትግሉ መመራት ያለበት በመርህ በህግ በስርዓት ነው ካለ በህግ እየተመራ አይደለም ማለት በራሳቸው ህግ ማለት ነው። አይሚን በኢትዮጵያ ህግ ሳይሆን በራሳቸው በፋኖች ህግ። ምንድነው ህጋቸው? መርሃቸው ምንድነው? ስርዓታቸው ምንድነው? እነሱ ናቸው የሚያውቁት። ግን እኛ በምናየው አደባባይ ላይ ወጥተው በሚመላለሱት ቃላት በሚያወጡት መግለጫዎች እንደምንገነዘበው ግን የራሳቸውን ህግ እንኳን እያከበሩ አይደለም። የራሳቸውን ስርዓት እንኳን እያከበሩ አይደለም። በራሳቸው መርህ ለመገዛት እንኳን ፈቃደኞች አይደሉም እነዚህ ሰዎች። ለዚህ ነው በአደባባይ ወጥቶ ትግሉ በመርህ በህግ በስርዓት መመራት አለበት የሚል ጥያቄ ያነሳው። አንድ ሁለተኛ ያነሳው ጥያቄ አመራሩ ላይ ነው። ምን ይላል ቃል በቃል? አመራሩ መርህን ጠብቆ የመምራት ለሰራዊቱና ለህዝባችን የጋራ ፍላጎት መገዛት አለበት። ቅድም እንዳልነው የሌለ ነገር ሲኖር ነው መኖር አለበት ብለ መግለጫ እንታወጣው። ስለዚህ አመራሩ ብሎ የጠቀሰውን አካል መርህ መጠበቅ አለበት፣ ለሰራዊቱ እንዲሁም ለህዝቡ የጋራ ፍላጎት መገዛት አለበት የሚል ጥያቄ አንስተዋል። አመራሩ ማለት የትኛው ነው? አሁን አንድ ሆነናል ስላሉ አመራሩ ሲሉ ሪፈር የሚያደርጉት አካል ማንን እንደሆነ ግልጽ ነው። በእርግጥ የተፈነካከቱ ናቸው። ሁሉም የየራሱ አመራር ነው። ግን ጥያቄ ሲያነሱ ማን ላይ እያነሱ እንደሆነ አመራሩ ብለው ሲጠሩ ማንን ሪፈር እያደረጉ እንደሆነ ለማወቅ በጣም ቀላል ነው። ስለዚህ አመራሩ ሲሉ ሊቀመንበሩን ዘመነ ካሴ፣ ምክትል ሊቀመንበሮቹን ብዙዎች ናቸው። የትኞቹን ጠርተን የትኞቹን እንተዋለን? ፖለቲካዊ አመራሮቹን፣ ወታደራዊ አመራሮቹን እነ ዘመነ ካሴን እነ አስረስ ማሬን እነ ጀነራል ብርጋዴር ጀነራል ተፈራ ማሞን እነ ሻለቃ ዝናቡ ልንገሮን እነ ሀብቴ ወልዴን እነ ደረጀ በላይን እነ መከታው ማሞን እነ ምሬ ወዳጆን የሚያጠቃልል ነው ይሁን ነው። አመራሩ መርህን ይጠብቅ። ኦኬ ትግሉ በመርህ መመራት አለበት ከሚል ወገን አመራሩ መርህን ይጠብቅ የሚል ነገር እንዲያነሳ እንጠብቃለን። ምክንያቱም ትግሉ መርህ የለውም፣ ህግ የለውም፣ ስርዓት የለውም ካልክ መጀመሪያ መርህን ጠብቆ እንዲያስጠብቅ ኤክስፔክት የምታደርገው አመራሩ ነው። ስለዚህ አመራሩ መርህን መጠበቅ አለበት ይልና ለሰራዊቱና ለህዝባችን የጋራ ፍላጎት መገዛት አለበት ይላል። ለሰራዊቱና ለህዝባችን ፍላጎት መገዛት አለበት ሲል እየተገዛቸው አይደለም። ለምንድን ነው የተገዙ ያሉት? ለራሳቸው ፍላጎት ወይ ደግሞ ሰም ኢንተረስት ግሩፕስ አሉ ማለት ነው። ለዛ ኢንተረስታቸው ነው እየተገዙ ያሉት። ለግል ፍላጎቱ የሚገዛ አመራር የራሱን ክሊክ በየቦታው እየፈጠረ ለሆኑ ኢንተረስት ግሩፖች ፍላጎት የሚገዛ አመራር ትግሉን በሚገባ ሊመራው አይችልም። ስለዚህ ለመርህ ተገዙ፣ ለሰራዊቱ ጥያቄ ተገዙ፣ ለህዝብ የጋራ ፍላጎት ተገዙ። አሁን ለህዝብ የምትለውን እዚህ ውስጥ ማካተት አልፈልግም። እሱ ስላለ ነው የምጠቀመው። እኔ በየትኛውም አጋጣሚ አንድም ሰው ማስረጃ ሊያመጣ አይችልም። የአማራ ህዝብ ተሰብስቦ ፋኖ ሆይ እባክህን ነፃ አውጣኝ ብሎ እጅ አውጥቶ መርጦ አጨብጭቦ አሰማርቶት አያውቅም። ስለዚህ የምትጠቀሙትን ቃላት በህዝብ ስም ባትጠቀሙት ጥሩ ነው። ህዝብ እዚህ ውስጥ አይመለከተው። በጊዜ ሂደት የሚደግፋችሁ የሚቃወማችሁ ሊኖር ይችላል። ግን ይህንን ትግል ስትጀምሩት
ህዝብ ውጡና ታገሉልኝ ብሎ ስላልሆነ የጀመራችሁት የህዝብን ስም እዚህ ላይ ማንሳቱ ያን ያህል አስፈላጊ አይደለም። ነገር ግን ኮንቴክስቱን እንረዳለን። በራሳቸው ፍላጎት ነው እየመሩ ነው ያሉት። እየተገዙ ያሉት ለራሳቸው ለውስጣቸው ፍላጎት ነው። ትግሉ ለሚፈልገው፣ ሰራዊቱ ለሚያምንበት፣ ህዝቡም ለሚጠይቀው የጋራ ፍላጎት አይደለም እየተገዛ ያለው አመራሩ። ምን ማለት ነው ይሄ? ዘመነ ካሴ እንደፈለገ ነው የሚመራን፣ እሱን የሚገዛው የጋራ ፍላጎት የለም የሚል ጥያቄ ነው እያነሱ ያሉት። ስለዚህ አመራሩ መርህን ጠብቆ የመምራት ኃላፊነት አለበት፣ ለሰራዊቱና ለህዝባችን የጋራ ፍላጎትም መገዛት አለበት የሚል ቁርጥ ያለ ጥያቄ ነው የጠየቁት። ከዛ ምን አነሱ? በጣም አሳሳቢ ነገር፣ ጠያቂ ብቻ ሳይሆን ተጠያቂ መሆን አለበት። አመራሩ ነው ጠያቂ ብቻ ሳይሆን ተጠያቂ መሆን አለበት። አሁን በአደባባይ እየወጡ 4 እና 5 ቦታ መግለጫ የሚሰጡት እነዚህ አመራሮች በአብዛኛው መግለጫ ሲሰጥ የምንሰማው አስረስ ማረ ዳምጤ ነው። ዘመነ ካሴ ከስንት አንዴ ነው ብቅ የሚለው። እሱም እንደምታውቁት በጣም ፍሎሪሽ የሆኑ ቃላቶችን በመጠቀም በየሆኑ ሰዎችን ልብ ለማቅለጥ በሚመስል መልኩ በጣም የተጋነነ መልእክት ሲያስተላልፍ ነው የምናውቀው። ከዛ ውጪ ብዙም በአደባባይ ወጥቶ እንደ ከዚህ ቀደሙ የሚናገር ሰው አይደለም። እዚህ ሞር ይሄኛው ሪፈር የሚያደርገው አስረስ ማረ ዳምጤ ሊሆን ይችላል ብዬ እገምታለሁ። እና በየትኛውም ሚዲያ እየወጡ ሲከሱ እንሰማቸዋለን። ባለፈው ፕሮግራማችን ላይ ለማንሳት እንደሞከር ነው አስረስ ማረ ዳምጤ ቃል በቃል ሜቢ እነዚህንም ሰዎች ሊመለከት ይችላል። ቅድም የሰማናቸውን እነ ስጦታ ዳኛ የሚባሉትን የሆነ ዋርካ ስር ተቀምጣችሁ መግለጫ በማውጣት የምታመጡት ለውጥ የለም እያለ ሲጠይቅ ሰምተናል። እስክንድር ነጋ ላይ የመዋቅር መጣስ ጥያቄ ሲያነሱ ሰምተናል። እስክንድር ነጋ አልፈልግም ይሄንን ስልጣናችሁን ተራባሉኝ ይቀጥላለሁ ባለ ጊዜ ያን አፋብን ተመሰረተ ለተባለ ማግስት ቀድሞ የወጣው ሰው አስረስ ማረ ዳምጤ ነው። ቀድሞ ወጥቶ በአደባባይ ምንድን ነው ያለው? ይሄ የድርጅታችንን መዋቅር መጣስ ነው፣ ላላስፈላጊ የቃላት ስንጠቃ የዳረገ በተደሰትንበት ማግስት ደጋፊዎቻችንን ያስከፋ ድርጊት ነው፣ መሆን የሌለበት መደረግ የሌለበት ነገር ነው ብሎ ሲጠይቅ ሲከስ ነበረ። እስክንድር ነጋ ሲከስ ነበረ እና በተደጋጋሚ በሚዲያ በወጡ ቁጥር የሚከሱት የሆነ ወገን አያጡም፣ ጥያቄ የሚያነሱበት የሆነ ወገን አያጡም። እንደውም መንግስት ላይ ጥያቄ ከማንሳት ናዌዴይስ የራሳቸው ሰዎች ላይ ጥያቄ ማንሳት እየቀለላቸው መጥቷል። የጎንዮሽ ትግል እየሰፋ መጥቷል። አስረስ ማረ ዳምጤ በአደባባይ ወጥቶ ስለ ምስራቅ እዝ አዛዡ ስለ ጀነራል መሐመድ ተሰማ ከማውራት ይልቅ ስለ እስክንድር ነጋ ግድፈቶች ማውራት እየቀለለው መጥቷል። ጎንደር ውስጥ ስላሉ ጥያቄ ስለሚያነሱ ሰዎች አላስፈላጊ ጥያቄነት ማውራት እየቀለለው መጥቷል። ለዛ ነው በየዋርካው የተሰበሰባችሁ መግለጫ አታውጡብን፣ መዋቅረውን ጠብቃችሁ ጠይቁን እንመልሳለን የሚል ጥያቄ ያነሳው። ስለዚህ በአደባባይ ወጥተው በተናገሩ ቁጥር እነዚህ የፋኖ በየደረጃው ያሉ አመራሮች የሚያወድሱት ወገን አለ፣ የሚያንኳስሱት ወገን አለ። የሚያወድሱት ለምሳሌ የጦር መሪው ብርጋዴር ጀነራል ተፈራ ማሞ ናቸው። በስልክም ጠይቋቸው አካባቢው ሄዶ በቪዲዮ የሚቀርጻቸው ማንኛውም ሰው ይኑር ከቅርብ ጊዜ ወዲህ ያመጡት ፋሽን ለእኔ ቲፒኤልኤፍ ፍጹም ድንቅ ነው የሚል እየሆነ ነው። ህወሓትን ማንቆለጳጰስ፣ ኤርትራን ማንቆለጳጰስ፣ የራሳቸውን ሰው ግን ማኮሰስ። አብረው ሊሞቱ ነው ጫካ የገቡት። አብረው በቃ ለአማራ ህልውና ራሳችንን እንሰጣለን ብለው አብረው የገቡትን ግን እንደና አስረስ ማረ ዳምጤ በዋርካ ውስጥ እየተሰበሰባችሁ መግለጫ አታውጡብን፣ ልክ እስክንድር ነጋን እንዳደረጉት አሰደብክብን ድርጅታችንን የሚሉ መግለጫዎችን ሲሰጣጡ፣ ጥያቄ ሲያነሱ፣ ሲከሱ ነው የምናያቸው። ይሄ መጠየቃችሁ ነውር ላይሆን ይችላል እያለ ነው ደግሞ ስጦታው ዳኝ። ይሄ መጠየቃችሁ ነውር ላይሆን ይችላል፣ ጠይቁ፣ ግን ጠያቂ ብቻ ሳይሆን ተጠያቂ መሆን አለባችሁ። እንጠይቃችኋለን፣ ምን ጠይቃችሁ ጥያቄ አለን። ኦኬ፣ አርበኛ መሳፍንት ተስፉ የሚባሉት ሰው ወጥተው በአደባባይ ከቲፒኤልኤፍ ጋር ለምን ተሰራላችሁ የሚል ጥያቄ ሲጠይቁ ያ ሁሉ መንጋ ሄዶ የሰፈረባቸው
ጥያቄ መጠየቅ አይቻልም አመራሩን የሚል ያልተጻፈ ህግ ስላለ ይመስላል። ይሄን ተው ነው እያለ ያለው ስጦታው ዳኘ። ይሄን ተው፣ መጠየቅ ብቻ ሳይሆን መጠየቅም አለባችሁ። እናንተ ሁሌ ጠያቂ ግን ነገር ግን መቼም የማትጠየቁ ልትሆኑ አትችሉም። አመራሩ መጠየቅ አለበት። ዘመነ ካሴ ለሚያደርገው ንግግር ለሚወስደው እርምጃ መጠየቅ አለበት። በተዋረድ ያሉና አስረስ ማረ ዳምጤም ይሁኑ እነ ምሬ ወዳጆ ለሚወስዷቸው እርምጃዎች ለሚያስተላልፏቸው መልእክቶች መጠየቅ አለባቸው። እነሱ ሁሌ ጠያቂ ሆነው መቀጠል አይችሉም የሚል ነገር ነው ያነሳው። ከዛ ምን አለ ስጦታው ዳኝ፣ በመርህ የሚጓዝ ታጋይ እና አታጋይ አንድ ለመሆን አይቸግረውም። መጀመሪያ መርህ አክብሮ አለ፣ ለመርህ ተገዙ አለ። ከዛ በመርህ የሚጓዝ ታጋይና አታጋይ አንድ ለመሆን አይቸግረውም። ምን ማለት ነው? አሁን ፋኖ ተበታትኗል እንደምታውቁት። ይሄ መግለጫ የመበታተን ማሳያ ነው። በየቦታው ተፈነካክተው የየራሳቸውን መግለጫ ሲያወጡ ነው የምታየው። እንዲህ የሆነው በመርህ ስላልተጓዝን ነው። በመርህ የሚጓዝ ታጋይና አታጋይ አንድ መሆን አይቸግረውም ከተባለ አንድ ያልሆንከው መርህ ስለሌለ። ምንድነው መርሁ? የፋኖ መርህ ምንድነው? የሚዋጋበት መርሁ ከየት ተነስቶ የት መድረስ ይፈልጋል? ዓላማው ምንድነው? እንዴት ያለ ነገር ነው ማሳካት የሚፈልገው? ለዛ ማሳካት ለሚፈልገው ነገር የተዘጋጀ ፍኖተ ካርታ አለው ወይ? ያ የፍኖተ ካርታ አመራሩም ታጋዩም የሚስማማበት ነው ወይ? ህዝብንስ ይጠቅማል ወይ? አማራ ክልልንስ ይታደጋል ወይ? ለኢትዮጵያ የሚተርፍ ነገር አለው ወይ? ምንድነው መርሁ? ምንድነው ፍላጎቱ? ማሳካት የሚፈልገው አፍተሮል ተዋግቶ ሲያበቃ ምንድነው ማሳካት የሚፈልገው? ኦፍ ኮርስ መንግስትን መገልበጥ ነው የሚሉት። ኦኬ መንግስትን ገልብጠ ስታበቃ ምንድነው ማሳካት የምትፈልገው? ይሄንን መርህ ይዘህ ካልተጓዝክ አንድ መሆን አትችልም። አንድ ያልሆነው ለዚህ ነው እያለ ነው ስጦታው ዳኝ። ከዛ ያነሳው ነገር አለ። አንድ መሆን ማለት አለ አሁን አንድ እኮ ሆነናል፣ መግለጫዎች ያው እያወጣን ነው፣ የጎንደር አንድነት መጥቷል የሚሉ ምላሾች እንደሚሰጡት ያውቃል። ስለዚህ አንድ መሆን ማለት አለ በዓላማና በትግል መርህ አንድ መሆን እንጂ ተሰብስቦ መበተን አይደለም። ስለዚህ ዓላማ አንድ ሊያደርግህ ካልቻለ፣ በትግልና በመርህ አንድ መሆን ካልቻልክ ዝም ብሎ ተሰብስቦ መበተን አንድነት አይደለም። የትም ልትሰበሰብ ትችላለህ። አስረስ ማረ ዳምጤ እንዳቀለለው ዋርካ ውስጥ ልትሰበሰብ ትችላለህ። የሆነ እሱ ራሱ የት እንደሚሰበሰብ አላውቅም። ዋርካ ውስጥም ተሰበሰበ የትም ተሰበሰበ ብቻ አንድ የሚያደርግህ ተሰብስቦ መበተኑ አይደለም። እንደው ለይስሙላ ክብ ተሰርቶ ተቀምጦ የሆነ ሰውን ንግግር አዳንቆ አውርቶ ከሌ እጹብ ድንቅ ምናምን ተባብሮ መለያየት አይደለም። አንድ የሚያደርግህ ዓላማህ ነው፣ የሚያሰባስብህ ዓላማህ ነው፣ መርህ ነው፣ የትግል መርህ እሱ ነው አንድ የሚያደርግህ። እና አንድ መሆን ማለት በዚህ ዓላማና በትግል መርህ አስተሳሰብ ውስጥ አንድ መሆን ነው እንጂ ተሰብስቦ መበተን አይደለም። ተሰብስቦ መበተን አንድ ቢያደርግ ኖሮ ፋኖ አንድ የሚሆነው የዛሬ 3 እና 4 ዓመት ነበረ። ተሰብስበው ሞክረውታል። እስክንድር ሲመረጥ ዘመነ አኩርፎ፣ ዘመነ ሲመረጥ እስክንድር አኩርፎ፣ የከሌ ወገን የከሌ ጎራ ተባብሎ እኔ አጵሎስ እኔ ኬፋ ነኝ እንደሚባባሉት እንደዛ ተባብለው ነው ሲለያዩ የከረሙት። ተሰብስቦ መበተን አንድ አያደርግም። ተሰብስቦ መበተን አንድ ቢያደርግ ኖሮ ፋኖ ዛሬ የምናየው ደረጃ ላይ አይደርስም ነበር። ስለዚህ ተሰብስቦ መበተን አንድ ስለማያደርግ አንድ የሚያደርገን መርህ አለ፣ አንድ የሚያደርገን ዓላማ አለ። ያንን የትግል መርህ ይዘን አንድ እንሆን የሚል ምክረ ሐሳብ እያቀረበ ነው። ምን ምላሽ እንደሚኖራቸው እንደነ አስረስ ማረ ዳምጤ ያሉ ሰዎች እርግጠኛ መሆን አልችልም። ሌላ ያነሳው ጉዳይ ለወንጀለኛ ከለላ እየሰጡ ተጠያቂነትን ሳያሰፍኑ አንድ ሆነናል ማለት ተቀባይነት የለውም። ያ ባለፈው የጎንደር አንድነት መጣ ብለው ያወጡትን መግለጫ ነው ይሄኛው መስመር የሚተቸው። ለወንጀለኛ ከለላ እየሰጡ ማነው ወንጀለኛ? ወንጀሉ ምንድን ነው? ትላንትም ፕሮግራም ስንሰራ ነበር። ከትላንት በፊትም እንደዚሁ ፋኖ እርስ በርሱ በመካከሉ ባለ ግጭት ምክንያት መገዳደል ደረጃ እየደረሱ ነው ብለን እዚህ ገድሎ ወንጀለኛ የሆነ አለ። የዚህን ወንጀለኛ ወንጀል ከለላ እየሰጠህ አንድነት የለም። ተጠያቂነት ሳይሰፍን አንድነት የለም።
እነዚህ ሰዎች በራሳቸው አጥር ውስጥ ተጠያቂነትን ማስፈን ካልቻሉ፣ ወንጀለኛን ማጋለጥ ካልቻሉ ብሎላቸው አገር ቢመሩ እንዴት ነው የሚያደርጉት? ሙስና የበላውን ሲከላከሉ፣ ዜጋ የበደለውን ሲከላከሉ፣ ሕግ የጣሰውን ሲከላከሉ፣ ሌባን ሲደብቁ ሲሸሽጉ ሊኖሩ ነው ማለት ነው። በትንሹ ያልታመነ በብዙ አይሾምም። በትንሹ በራሳቸው ሰርክል ወንጀለኛን ከለላ የሚሰጡ ከሆነ፣ ተጠያቂነትን የማያሰፍኑ ከሆነ ሰፊዋ ትልቋ ኢትዮጵያ እጃቸው ላይ ብትወድቅ ምንድን ነው የሚያደርጉት? አካሄዱን አይቶ አያያዙን አይቶ ስንቁን ይቀሙታል እኮ ነው። አያያዙን አይተህ ነው ኢትዮጵያን የማትመኝለት ለእንዲህ አይነቱ ቡድን። በራሱ ሰዎች ዘንድ ካልታመነ፣ በቅርቡ ሰዎች ዘንድ ካልታመነ ሌላ እንደ ባዕድ ሊያየው የሚችለው አካል እንዴት ሊያምነው ነው? እንዴት ሊያምነው ነው? ስለዚህ ወንጀለኛ ለወንጀለኛ ከለላ እየሰጣችሁ ነው አመራሮቹ። ተጠያቂነት እንዲሰፍን እያደረጋችሁ አይደለም። እንዲህ የሆነ እንዴት ነው አንድነት የሚመጣው የሚል መበከንከን ነው ይሄ ስጦታው ዳኛ ያወራው። ይህንን ሳታስተካክሉ ስለ አንድነት እንዴት ታወራላችሁ የሚል ጥያቄ ነው የጠየቀው። በመጨረሻ ያነሳው አንድ ነገር ምንድን ነው? መርህን የገፋ አንድነት በሐቀኛ አመራር ዘንድ ተቀባይነት የለውም። አሁን አመራሩን ሐቀኛና ሐቀኛ ያልሆነ ብሎ ሌብል ማድረግ የሚቻልበት ደረጃ ተደርሷል ማለት ነው። መርህን ከገፋህ ይህን ገፍተህ የምታመጣው አንድነት ካለ ሐቀኛ አመራሮች አይቀበሉትም። ምን እያለ ነው? እኔ ሐቀኛ አመራር ነኝ፣ ስለዚህ መርህን የገፋ አንድነት ስለሆነ አልቀበለውም። ወንጀለኛን ከለላ የሰጠ አንድነት ስለሆነ አልቀበለውም። እነከሌ ግን ሐቀኛ አመራር ስላልሆኑ መርህን ገፍተው ነው አንድ ሆነናል እያሉ የሚደሰኩሩት የሚል ሐሳብ ነው የተነሳው። ሐቀኛ ያልሆኑ ለትግሉ ሐቀኛ ያልሆኑ ለእንቅስቃሴው ለዚህ ለአማራ ፋኖ እንቅስቃሴ ሐቀኛ ያልሆኑ አሉ። ወደ ላይ ነው እያመለከተ እየጠየቀ ያለው አመራሩ እያለ ነው በተደጋጋሚ። ከላይ ያሉትን ሰዎች ሐቀኞች አይደላችሁም የሚል ጥያቄ እየጠየቀ ነው ስጦታው ዳኝ። ለዚህ ምላሻቸው ምንድን ነው? አይ እኛ የለም ሐቀኞች ነን ካሉ አንድነቱን የእውነት አንድነት ማድረግ ይጠበቅባቸዋል ማለት ነው። አይ የለም እኛ ሐቀኛ አመራር ነን ካሉ ለግል ፍላጎታቸው ራሳቸው ላመጡት አስተሳሰብ ሳይሆን ሰራዊቱን ሰብስበው ለዛ ፍላጎት መገዛት አለባቸው ማለት ነው። የተቀመጠው ክራይቴሪያ በዚህ መረጃ መሰረት እሱ ነው። ለዚያውን ጥያቄ የምታነሳው ዘመነ ካሴ ሐቀኛ ነው ወይስ አይደለም ከሆነ አንድነቱን የምር ያደርገው አስረስ ማረዳንቴስ፣ ምሬ ወዳጆስ፣ ሌሎቹ አመራሮች ስናርቴውልኝ ጭምር ነመከታው ማሙን ጭምር ሐቀኞች ነን ካላችሁ አንድነቱን የምር አድርጉት፣ መርህን አትግፉ፣ ለሰራዊቱ ለህዝቡ ፍላጎት ተገዙ የሚል የወገን ጥያቄ ነው። ቅድም እንዳልነው የጠላት ጥያቄ ቢሆን የጠላት ፕሮፓጋንዳ ነው ተብሎ ይታለፍ ነበር። ይህ ፕሮፓጋንዳ አይደለም። አብሯቸው የሚታገል አብሯቸው የሚታኮስ አብሯቸው እቅድ የሚያወጣ ሰው ያነሳው ጥያቄ ነው። ስለዚህ አልታመናችሁም፣ ለትግሉ ለመርህ አልተገዛችሁም፣ ሐቀኛ አልሆናችሁም፣ ይሄንን ማስተካከል አለባችሁ የሚል የወገን ጥያቄ ሲጠየቁ ምን አይነት ምላሽ ይመልሱ ይሆንና አስረስ ማረ ዳምጤ በጉጉት የምንጠብቀው ጉዳይ ነው የሚሆነው።